ዛሬ እንግዲህ ስለ ጌመሮች እና ወይንም ስለ ቲክታከሮች አንዳንድ ነገር እናወራለን። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ስል በትህትና እጠይቃለሁ ማለት ነው ጋይሶች። እና እንግዲህ ያው ከታምሌሉ ላይ እንዳያችሁት በይዘው የሰው ቪዲዮ ስለማይፈቀድ ነው ያላመጣሁት። እና በጣም የሚገርሙኝ ሴቶች አሉ፣ በተለይ እዚህ ቲክታክ ላይ ምናምን ያሉ ቤተሰብ ማለት ማህበረሰቦች ቤተሰብ አላቸው ወይ ቤተሰብ የላቸው? ምን ይሄ ነገር እየተወዛገበብኝ እኮ ነው ጎበዝ። የሚሰሩት ስራ ሁሉ መረብ ነው። ቤተሰብስ ለምን ተው አይላቸውም? ለምን ሀይ አይላቸውም? እንግዲህ ጌም የሚጫወቱና ሲያሸንፉ ምናምን ቅጣት ምናምን የሚባል ነገር አለ። ፈጣሪ ወይ ትዕግስት ስጠኝ። እኔ ግን እነሱ ላደረጉት እኔ የምሸማቅቀውና እኔ የምፈራው ነገር ግን ግራ እያጋባኝ ነው ማለት ነው። እና ይቺ ልጅ እንግዲህ ምንድነው ያላት? ተከርበች ነው ተዘቅዘቂ ሲላት እግሯን ወደ ላይ አድርጋ ምናምን በቃ በጣም በተለይ ቪዲዮን ብታዩት በጣም ታፍራላችሁ። በጣም ያሳፍራል የምር። እኔ ዓለም ግን በጣም በብዙ ነገር እኛን እያሸነፈችን ነው። ስንት ዓመት እንደምንኖር እኔ አንዳንዴ ግራ ነው የሚያጋባኝ ማለት ነው። እና በጣም ነው የገረመኝ እውነት ለመናገር ከምሬ ነው የምላችሁ። ሰላም ሰላም፣ ምንድን ነው የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለቻናሉም እንግዲህ አዲስ ከሆናችሁ ሰብስክራይብ አድርጉ ብያለሁ ውዶች፣ ማሮች፣ ፍቅሮች። ሰብስክራይብ ስለምታደርጉኝ አመሰግናለሁ። ሰው ዛሬ የምጠውበት እንግዲህ ምንድነው መሰላችሁ? ከታምሌሉ ላይ ያያችኋት ሴት እንግዲህ ፈጣሪ ወይ ትዕግስት ስጠኝ። እንግዲህ ቲክቶክ ላይ ሲጫወቱ ጌም ምናምን እንትን ብለው ካሸነፉ በኋላ ወንዶቹ ጋር ሲጫወቱ ይሄን አርጉ ሲሏቸው ያደርጋሉ። ፀጉራችሁን ቆረጡ። እሺ የማይሰሩት ነገር የለም። የእውነቴን ነው የምላችሁና እንደዚህ ሆኖ የመጣው ገንዘብ ይበረክታሉ። እኔ ግን ጥያቄ አለኝ። አሁን ለምሳሌ እነዚህ ዩቲዩበሮች ራሱ ውሸታሞች ናቸው። አሁን ይሄ አብረሽ ሁሌ ነው የሚዋሸው አይደለ? አንድ እውነት ቁም ነገር የለውም። ሁሌ ሴቶችን ያመጣል፣ በቃ የውሸት ድራማ። ከዛ ደግሞ እኛ የመዳም ቅመሞች ደግሞ የዋህንን በማያገባን ነገባና በቃ እንዘበራርቃለን ምናምን ነገር። እንደውም በፊት እኮ አብዛኞቹ ለአብረሽ የመዳም ቅመሞች ብር ልከውለታል። ይሄን ታውቃላችሁ አይደል? ብር ወርቅ ለሮታ ምናምን። እውነት ብር ግን እነሱ የሚሰሩት በእኛ ላይ ሸዋሸዋና ድራማ ነው የሚሰሩት ብዙ የመዳም ቅመሞች። የመዳም ቅመም በነገራችን ላይ ብዙዎች አሁን የገጠር ማህበረሰቦች ልጆች ነን። ገጠር ማህበረሰብ ምን እንደሚያስፈልግ ሁላችንም እናውቃለን። በጣም ብዙ ወጪ ይጠበቅብናል። ግን ያንን ትተን ለማናውቀው ዩቲዩበር ባይዘው ዩቲዩብ በጣም ብዙ ብር ነው የሚከፍላቸው። ይሄን ታውቃላችሁ። ከታየ በጣም ነው ያበደ ገንዘብ የሚቆጥር። ምክንያቱም እኔ ስለማውቀው ማለት ነው ይሄን ያልኳችሁ። ስለዚህ እነሱ ያን ያህል ገንዘብ እየወጡ በፊት እኮ ቲቪው አልቀራቸው። የመዳም ቅመሞች እኮ ግን የዋህ ነን፣ የምር የዋሆች ነን ምናምን በቃ እና እንደዛ ያደረጉ ነበሩ። ግን አሁን ይኸው እነሱ ሁሉ ነገር ውሸት የሚሰሩት ውሸት የሚሰሩት። ምክንያቱም እኛ የምንፈልገው ውሸት ጥሩ ነገር ስለማንፈልግ እነሱም አሁን በቃ ለምደውታል። በቃ ውሸት አሁን ፋሽናቸው ሆኗል። ገብቷቸዋል። ስለዚህ ከብዙ ነገር እኛ እንጠነቀቅም። ባይዘው የመዳም ልጆች ማለት ነው በማያገባን ነገር እንትን እንላለን። እና በጣም የገረሙኝ እውነት ለመናገር በቃ የሚሰሩት ውሸት፣ ሌባዎች፣ አጭበርባሪዎች ናቸው እውነት ለመናገር። ግን አንዳንዴ ደግሞ ምን አለ መሰላችሁ እነሱ እንደዚህ አይነት ስራ የሚሰሩ እኛ እንደዚህ አይነት ነገር ነው የምናየው። በቃ ያልሆነ ነገር ነው የምናየው። ጥሩ ነገር አናይም። ጥሩ ነገር ቢልን ስለማናይላቸው በቃ አሁን ውሸቱን ተለማምደውታል። እኛም ቢሆን እነሱን እየሰገጥን ማየት ስለለመድን በቃ ለዛ ስለሆነ እነሱን እንትን ብለዋል ማለት ነው። እና ያው ያለው ነገር ይሄ ነው። እውነት ለመናገር ግን በጣም ነው የገረመችኝ ልጅቱን ሳያት ገርማኝ ነው የመጣሁት ወደ እናንተ ማለት ነው። ግን እስከ መቼ እንደዚህ ሁሉ ነገር ውሸት፣ ሁሉ ነገር ድራማ? ኢትዮጵያ ላይ እንደምታዩት በጣም ከባድ ነው ያለው ነገር። ጦርነት አለ ምናምን፣ ለወገን ምንም አያደርጉም። በእርግጥ ለወገን ምንም ሲያደርጉም እንግዲህ እንደነ ታኩር አይነት እስር ቤት እየገቡ ምናምን ነው ያሉት። ሰው ያለው ነገር ይሄ ነው። ብቻ ፈጣሪ ሰላሙን ያወጣልን። ለማንኛውም ግን ብዙም አላወራችሁም አላኩ እያለ ስለሆነ ወፍም አለኛ ጋር ስለማያስወሩኝ ያው ይሄ ነው ያለው ነገር። ግን እንደው እኔ አላቅም እስከ መቼ ድረስ ከፈጣሪ ጋር ተጣልተን። እኔ ግርም ነው የሚለኝ በእውነቱ ከሆነ ፈጣሪያችን እኛ በምን እንደምናስደስተው ባላቅም የምንሰራው ነገር ሁሉ ውሸት፣ የምንሰራው ነገር ሁሉ አንድም ነገር የማይጣፍጥና አንድም ነገር የማያስደስት ነገር ነው። ስለዚህ እስከ መቼ ድረስ ነው በውሸት እኛ ሁሉ ነገራችን ውሸት፣ ሁሉ ነገራችን ፌክ ሆኖ የምንቀጥለው? እስከ መቼ ድረስ ነው? እውነት ለመናገር እና እኔ በጣም ነው ያዘንኩት በእንደዚህ አይነት ነገር በማየቴ ማለት ነው። አብሶ ደግሞ ሴት ልጅ ማርያምን፣ ሴት ልጅ እንደዚህ በጣም ትዕግስቱ ስጠኝ። እንዴት እንደምትሰግጥ እያያችኋት ነው እንዴ? ምኗም እኮ በቃ የቀረ ነገር እኮ የለም ጋይስ። በዚህ ልክ መዋረድ! ኧረ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት ቤተሰብ የሌላቸው ማህበረሰቦች መረቦች ናቸው እነዚህ ቲክታክ ያሉ። አንድም የሚጣፍጡ
ያልሆኑ በረቦች ናቸው የሆኑት። እኔ በጣም ነው የሚያስጠሉት። በቃ የሚሰሩት ላይ እዚህ ኢሮፕ ያሉ ሴቶች ናቸው አሁን እየተግማሙ ያሉት ማለት ነው። ኢሮፕ ያሉ ሴቶች ምናምን አብዛኛውን ኢትዮጵያ ላይ እንደዚህ አይሰሩም፣ ግን ኢሮፕ ያሉ ሴቶች በጣም ቆሻሻ እየሆኑ ነው ከምነግራችሁ በላይ ማለት ነው። መረብ እየሆኑ ነው ምናምን ነገር ሰው በእንደዚህ አይነት በዚህ ልክ መሆን የለበትም። ሴት ልጅ ልታድብ ይገባታል። ሴት ልጅ ስርዓት ልትይዝ ይገባታል እንጂ እንስሳ ቲክቶክ ላይ እየወጡ አሁን እኮ ወንዶች ራሱ ተበላሹ እኮ አበላሻቸዋቸው። እውነት ይህን ነገር ያያሉ እዛ ላይ የፊልተር ምናምን ያሉ ሰው እንደዛ እንደዛ ብሎ በቃ እኛን እንትን ማለት አለ። እኔ ብቻ ከባድ ነው። ለማንኛውም ያለው ነገር ይሄ ነው። በጣም እኔ ያዝኛለሁ በሚያቸው ነገሮች በጣም የሚያሳዝኑ እውነት ለመናገር ወንዱ መረብ ነው፣ ሴቱ መረብ ነው ያለው ነገር ይሄ ነው። ለማንኛውም ይህን ይመስላል ቤተሰቦች። በተረፈ ግን ሰላማችሁ ብዙ ትርፍርፍ ይበልልኝ። እናመሰግናለን ስለነበረን ጊዜ። ብዙም ወሬ ያላወራባችሁ ማለት ነው። ግን ከእንደዚህ አይነት ነገር ራሳችሁን ጠብቁ ምናምን። በተለይ ብዙ እህቶች ያላችሁ፣ ብዙ ሴቶች አግብታችሁ ያልጨረሳችሁ ያልወለዳችሁ አላችሁ። ለእንደዚህ አይነት ለብልግና ነገር ራሳችሁን አሳልፋችሁ አትስጡ። ለማይረባ ነገ ጧት ምንም ለማይታወቀው ዩቲዩብ እና ቲክታከር ማለት ነው ሰው ብዙዎች የምናያቸው ሲሰግጡ ነው። ገባችሁ? እና ከእንደዚህ አይነት ነገር ይጠብቅ ነው የሚባለው። ሌላ ግን የምለው ነገር የለም። የዛሬው ቪዲዮ እንግዲህ በዚህ ላይ ብንጠናቀቅ ምን ይመስላችኋል? አሁ ብዙም አላወራባችሁም ጋይሶችዬ፣ ያው ስለምትሰላችሁ ባይዘወይ ብዙም አላወራም እና ይሄ ነው ያለው ነገር። ሰላማችሁ ብዙ ትርፍርፍ ይበልኝ። ኤቭሪባዲ ቲንኪው ውዶቼ። ተው ሰብስክራይብ አድርጉኝ እናንተ ሰብስክራይብ እያደረጋችሁ አይደለም። በዚህኛው ቻናል ሌሽ ማለሽ ምንድን ነው ነገሩ? ሌሽ ማለሽ